كان جرا فرتني إيه نفرت إيشاف إيه نفرت ياسو كان كيف فرتي ما نقول نوبر بعد يا لا شو جدو كاوي كيسا يقولوا ده كيسا كاوي قد دار كمان توكي تقول كيا أفور كالندا كنافو ቪዲዮን ከወደዳችሁት ላይክ ለሌሎች እንዲደርስ ከፈለጋችሁ ሸር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ኧረ እንደው ይሄ ሰይድ የሚባል ሰው ግን ምን ጉድ እንደሆነ እኔ አላውቅም የእውነት። ምክንያቱም እቺ አዩ በረኪና የምትባል ግለሰብ የምታደርገውን ነገር እያያችሁ ነው። ሰው መደባደብ፣ ሰው መፈናከት፣ በቃ ለሰው ልጅ ክብር የሌላት ለሰው ልጅ ሞራን የሌላት ናት። ነገር ግን ይሄ ሰይድ የሚባል የሆነ ነገር አድርጋበታለች እርግጠኛ ነኝ። ምክንያቱም የሆነ ነገር ሳታደርግበት ኢቭን እንኳን መቼስ ነው የሰራችው ቪዲዮ አንተ 15 ቀን ወይንም 2 ቀን ነው የምትቆየው ያለችው በጣም ነው የገረመኝ። ብዙዎች ቲክቶክ ላይ እየቆራረጡ ለቀውት እኔ በጣም ነበር የሳቁት ማለት ነው። ስለዚህ እቺ ልጅ ምን ልታደርገው ነው? አሁን እኮ እኛ እኮ ኢትዮጵያ ላይ እኮ እንደምታዩት ነው ወንዶችም ሴቶችን ሁሌ እየገደሉ ምን እያደረጉ እየጣሉ ነው አይደለ? ስለዚህ ሴትም ቢሆን እንግዲህ ልትጀምር ነው። ስለዚህ አዩ እንደዛ ብላለች እና ይሄ ልጅ የሆነ ነገር ልታደርገው ነው። ነገር ግን ሱመያ ተጠንቀቅ ብላ አስጠንቅቀው ነበረ ማለት ነው። ይሄ ልጅ እንኳን ሊጠነቀቅ ይቅርና አሁንም ቢሆን ከሷ ጋር እየሳቀ እየተላላጠ ምናምን ነው የመጣው ማለት ነው። እና ይሄ ነገር ፈጽሞ ስህተት ነው ብዬ ነው የማስበው። ስለዚህ ኮሜንታተሮችም መላበሉ ይች ልጅ በቃ መወገድ አለባት። ምክንያቱም ቢያንስ እንኳን ይቺ ሱመያ ስንት አመት ነው አረብ ሀገር ሰርታ የሰራችሁ? እናንተ ታውቃላችሁ። በየመን ተራራ የመንን ታውቁታላችሁ ብዙዎቻችሁ። እንደዛ ብላ የሰራችውን ቤት በራሷ ስም ማድረግ አስባችሁታል? እሷ ተዘብዝፋ ማለት ነው። ሰው እየተደባደበች ሰው መፈንከት ሰው መማታት እኮ ጉብዝና አይደለም እንዴ? ስለዚህ እቺ ልጅ ራሷ መስራት አለባት። ራሷን መግዛት ያለባት እና የሱመያን ቤት ራሱ በስሜ ያድርገዋለሁ ያለችው ራሱ እሱ መስሎም አልታየውም። ያኔ አልደነገጠም ማለት መስሎም አልታየውም ስላችሁ መልስ ሰጥቷታል። ነገር ግን አልደነገጠም። መደንገጥ አለበት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። ዛሬ የመጣሁበት እንግዲህ ስለ በረኪና ነው። ከአሁን በኋላ በረኪና በሏት ብላለች ማለት ነው ሱመያ። ስለ በረኪናዋ መጥቻለሁ ማለት ነው። እንግዲህ በረኪናዋ ሁሌም ጉድ አዲስ ጉድ ነው የምታመጣው ማለት ነው። ሰው መደባደቧና ሰው መፈከቷ ሳያንሳት ደግሞ እንግዲህ አጃይብ የሚያስብል እንግዲህ የሱመያን ቤት በስሟ እንዳደረገች ተናግራለች ማለት ነው። ስለዚህ እች ልጅ የፈለገችው ሰይድን የፈለገችው ለገንዘብ ነው ታውቃላችሁ። ግን እሱ ግን ምንም አልተረዳም። ምንም ሊረዳ አልቻለም። በነገራችን ላይ ያስባችሁታል፣ መረዳት ነበረበት። በጣም ኃይለኛ ናት ሱመያ ማለት። ስለዚህ እንደዚህ መሆን የለበትም። አዎ መሆን የለበትም። እውነቴን ነው የምላችሁ ውድ ቤተሰቦች። ምክንያቱም ጥፋት አጥፍታለች ሱመያ አይ ቲንክ አዩ በረኪና ማለት ነው። እና ቤቷን በስሟ ስታደርግ እንኳን አልደነገጠም። ለምን? እቺ እኮ የለፈይበት ነው። ግን ሆኖም ሳለ ሱመያ ምንድን ያለችው ቤቱን እኔ አልፈልግም እንደፈለገች ትሆን ነው ያለች። ለምን እኔ አልፈልግም ማለት ምን ማለት ነው? እዚህ ጋር እኮ ስንት ለፍታ ያገኘችው ብር ነው። ምክንያቱም በረኪና ግን አልደከመችበትም። አልፈልግም ማለት የለባትም። ቢያንስ እንኳን ከዛ ጥግ እሷ ካለችበት እሷ ማየት አልፈልግም የምትል ከሆነ ወይ ቤቱን መሸጥ አለባት አይደል ቤተሰብ? ምክንያቱም የለፋችበት ወይ ቤቱን መሸጥ አለባት ወይ ቤቱ የልጆች ነው መሆን ያለበት። የእሷም የሰይድም መሆን የለበትም እንደኔ ማለት ነው እንጂ አልፈልግም ጭራሽ ነው። እኛ እንዴ እሷ እኮ ሰይድን ሳታገባ እኮ አስባችሁታል? ከአረብ ቤት ሰርታለች። ስለዚህ የአረብን ክፉዎች እንደሆኑ አረቦችን ብዙዎቻችን እናውቃለን። ስንት ታመን አንተኛ ስንት ነገር እየሆንን ያገኘነውን ብር አልፈልግም ማለት ይሄ ሱመያ ጥፋተኛ ናት ብዬ ነው የማስብ። እንደኔ ሱመያ ጥፋት አለባት። የእውነቴን ነው የምላችሁ ሱመያ በጣም ነው ጥፋት ያለባት እና መሆን የለበትም። ይሄ ፈጽሞ ስህተት ነው ብዬ ነው የማስብ እንደኔ ማለት ነው። እና እናንተ ምን ትላላችሁ? እናንተስ ምን ትላላችሁ? ኮሜንታተሮች ሱመያ ሁሉንም ነገር አልፈልግም ነው የምትል፣ ግን ደግሞ በጣም ሲበዛ ጥሩ አይደለም። እንደዚህ መሆን የለበትም። እቺ ልጅ ያለችው ኢትዮጵያ ላይ ያለችው ብዙ ነገር ያስፈልጋታል። ኢትዮጵያ በብዙ ነገር የተጎዳች ሀገር ናት። ኑሮ ውድነት አለ፣ ጦርነቱ ምኑ ብሎ በዛ ላይ 2 ልጆች እሷ ጋር ናቸው ያሉ። እሷ ግን እናንተ የመዳም ቅመሞች ኑሩልኝ እንጂ ቻናሌን ታሳድጉልኝ ያላችሁ ችግር የለውም ነው ያለች። ነገር ግን ቢሆንም ደግሞ እሱ ለስንት ይሆናል? ለቤት ኪራይ ሆኖ ለምግብ ሆኖ ለምን ሆኖ አይሆንም አይደል እንዴ? ታስባላችሁ?
ስለዚህ ሱመያ ያለችው ነገር ስህተት ነው ብዬ ነው የማስበው። እንደኔ ይች ልጅ በቃ መወገድ አለባት ከሰይድ ጭንቅላት መወገድ አለባት እና ሁለታቸው አብረው መሆን አለባቸው። የልጅ እናት ናቸው ማለት ነው። ከዛ ውጭ ግን እንደዛ ካልሆነ እቺ በረኪና እኔ አላውቅም። በረኪና እንግዲህ ቤቱን በስማም ካዛወረች ምንም በኋላ ሰይድን የሆነ ነገር ልታደርገው ነው። ሰይዶን እንግዲህ 15 ቀን ነው 2 ቀን ነው የሚቀረቅ ምናምን እያለች ያስጠነቀቀችው ማለት ነው። እና እናንተ ብትሆኑ ምንድነው የምትሉት? እና ለምን እሱ አይነቃም? 2 ቀን ነው የሚቀርህ 15 ቀን ነው አትገረሙም? ግን እኔ በጣም ነው የገረመችኝ። 2 ቀን ነው የሚቀርህ 15 ቀን ነው የሚቀርህ ስትል ማለት ነው። እና እናንተስ ምን ትላላችሁ ስለ በረኪናዋ ጉዳይ? እነዚህ ነው የምላችሁ። በረኪናዋ በጣም አብዝተዋለች። አሁን በጣም የሌለ ነው ያበዛችሁ። እና ውድ ቤተሰቦች ያለው ነገር ይሄ ነው ያለው ነገር። ስለዚህ በረኪና በጣም ጥፋተኛ ናት። እያጠፋች ነው። ብዙ ጥፋት ያለባት ነገር ግን ይሄ ሰይድ የሚባል ራሱ ሳያማው አይቀርም። በግ እሷ እኮ በነገራችን ላይ በግ ነው ብላለች። በግ ነው ብላለች። ከበግ አይሻልም። ስለዚህ እውነት ነው። ምክንያቱም እንደዚህ እያደረገችው ሚስቱን እንደዚህ እያደረገች ልጆቹ እናት ሁሌ እየተሳደበች እቃዋን ንብረቷን እየዘረፈች ዝም ብሎ ያስቀመጣት አዩ ማለት ምን እንደሆነች አላውቅም፣ አልገባኝም። ይቅርታ አድርጉልኝና እና ይሄን ያለው ነገር ማለት ነው። ውድ ቤተሰቦች በተረፈ ይሄ ነው። ሌላ የምላችሁ ነገር የለም። ሰላማችሁ ብዝት ትርፍርፍ ይበልልኝ። ሳሌ ነኝ ትላላችሁ። አዎ ከመዳም ኩሽና ዘመድ ትፈትላላችኋል። የመዳም ኩሽና ነው እና ሰላማችሁ ይብዛልኝ።